ይሄ ጉዳይ ከኔ አቅም በላይ ስለሆነ እግዚአብሔር ልጠይቀዋለሁ። እግዚአብሔር እንደዚህ ያለው ስጣቸው። በእስራኤል ታሪክ ውስጥ የመጀመሪያዎቹ መሬት ያላቸው ሴቶች የሰለፓድ ልጆች ናቸው። ከነሱ በፊት መሬት የነበራት ሴት አልነበረችም። እነዚህ ሰዎች ለራይታቸው የሚሟገቱ ናቸው። አምስቱ የትኛውም ሴት መውረስ ትችላለች አሉ። ዛሬ በኢየሱስ ስም ኃይል ጸልያለሁ። በእናንተ ቤተሰብ ውስጥ የመጀመሪያዎቹ እጅግ በጣም ባለጸጋ ሰዎች ዘኍልቍ ምዕራፍ 27 ከቁጥር 1 እስከ 11 ከዮሴፍ ልጅ እሺ ከምናሴ ወገኖች የምናሴ ልጅ የማኪር ልጅ የገለአድ ልጅ የኦፌር ልጅ የሰለአድ ሴቶች ልጆች ቀረቡ። የሰለፓድ ሴት ልጆች ቀረቡ። ሰለፓድ እሺ የእነዚህም ሴቶች ልጆች ስም የእነዚህ ሴት ልጆች ስም ማህለ እሺ ኑአ ኤግላ ሚልካ ቲርጻ ነበረ። አምስት ሴት ልጆች አሉ ሰለፓድ። እሺ በመገናኛው ድንኳን ደጃፍ አጠገብ እሺ በሙሴና በካህኑ በአልዓዛር በአለቆቹም በማህበሩም ሁሉ ፊት ቆመው በማህበሩ ፊት በአልዓዛር ፊትና በሙሴ ፊት ቆመው እሺ አባታችን በምድረ በዳ ሞተ። አባታችን በምድረ በዳ ሞተ። በራሱ ኃጢአት ሞተ እንጂ በራሱ ኃጢአት ሞተ እንጂ ከቆሬ ጋር በእግዚአብሔር ላይ በተሰበሰቡ ወገን መካከል አልነበረም። በራሱ ኃጢአት ነው የሞተው እንጂ በእግዚአብሔር ላይ አምጾ አይደለም የሞተው። እሺ ወንዶችም ልጆች አልነበሩትም። ወንዶች ልጆችም አልነበሩትም። ወንድ ልጅ ባይኖረው ወንድ ልጅስ ባይኖረው የአባታችን ስም ከወገኑ መካከል ለምን ይጠፋል? ከወገኑ መካከል ለምን ይጠፋል? በአባታችን ወንድሞች መካከል ርስትን ስጠን አሉ። በአባታችን ምኖች ወንድሞች መካከል ርስትን ስጠን አሉ። እሺ ሙሴም ነገራቸውን በእግዚአብሔር ፊት አቀረበ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የሰለፓድ ልጆች እውነት ተናግረዋል። በአባታቸው ወንድሞች መካከል የርስት ድርሻ ስጣቸው። የአባታቸውን ርስት ለነሱ አሳልፈ ስጥ። ለእስራኤል ልጆች እንዲህ ብሎ ነገራቸው። ሰው ቢሞት ወንድ ልጅም ባይኖረው ርስቱ ለሴት ልጅ ይለፍ። ሴት ልጅ ባትኖረው ርስቱን ለወንድሞቹ ስጡ። ወንድሞች ባይኖሩት ርስቱን ለአባቱ ወንድሞች ስጡ፣ ላጎቶች። እሺ የአባቱም ወንድሞች ባይኖሩት እሺ ከወገኑ ለቀረበ እሺ ዘመድ ርስቱን ስጡ፣ እሺ እርሱም ይውረሰው። እሺ እግዚአብሔር ሙሴን እንዳዘዘው ለእስራኤል ልጆች ሥርዓት ፍርድ ይሁን። ክብር ለኢየሱስ ይሁን። አሁን ያነበብነው የመጽሐፍ ቅዱስ ክፍል ውስጥ አምስት እህትማማቾች አሉ። አምስት ናቸው። አምስቱም ሴት ናቸው። የአባታቸው ስም ሰለፓድ ይባላል። እና አሁን ያነበብካችሁ ዘኍልቍ ምዕራፍ 27 ከመረሱ ምዕራፍ 26 ላይ ሙሴ ንብረትና ርስት ማከፋፈል ጀምሮ ነበር። እነዚህ የሰለፓድ ሴት ልጆች ወንድም የላቸውም። አባታቸው በረሃ ላይ ነው የሞተው። አባታቸው ከነዓን ሳይገባ ነው የሞተውና ስለ አባታቸው ሲናገሩ እንደ ቆሬ ልጆች ባንተ ላይ አምጾ አይደለም አባታችን የሞተው። አባታችን በነብይ ላይና በእግዚአብሔር ላይ አምጾ ሳይሆን የሞተው አባታችን የሞተው በምኑ ነው? በራሱ ኃጢአት ነው። ከዛ ሙሴን መጡ። ሙሴ ያስቀመጠላቸው ሕግ ምንድነው? ርስት መውረስ የሚችለው የርስት ባለቤት መሆን የሚችለው ወንድ ልጅ ብቻ ነው። ሴት ልጅ ርስት መውረስ አትችልም። እነዚህ አምስት እህትማማቾች ዞር አሉ። ወንድም የለም። ዞር ያሉ አባት የለም። ለምን ሙሴ ጋር አንሄድም ብለው ሙሴ ጋር መጡ። ከዛ ሙሴ ጋር መጡና አባታችን እንደሞተ ታውቃለህ አሉት። ወንድምም የለንም ርስት ስጠን አሉት። ዛ ሙሴ ከበደው። ምክንያቱም ሙሴ ርስት ሲያስተላልፍ የሚያስተላልፈው ለወንዶች ነው። ሄሎ ርስት ሲያስተላልፍ ሙሴ የሚያስተላልፈው ለወንዶች ነው። ይሄ ጉዳይ ከኔ አቅም በላይ ስለሆነ እግዚአብሔር ልጠይቀዋለሁ። እግዚአብሔር እንደዚህ ያለው ስጣቸው። በእስራኤል ታሪክ ውስጥ የመጀመሪያዎቹ መሬት ያላቸው ሴቶች የሰለፓድ ልጆች ናቸው። ከነሱ በፊት መሬት የነበራት ሴት አልነበረችም። እነዚህ ሰዎች ለራይታቸው የሚሟገቱ ናቸው። አምስቱ እንደዚህ ነው። እንደ ሌሎች ሴቶቹ መሬት አንፈልግም ብለው መቀመጥ ይችላሉ። እንደ ሌሎች ነገር ግን እነዚህ ተነሱና መሬት ያስፈልገናል አሉ።
ምን ያስፈልገናል? መሬት ያስፈልገናል። ሙሴ ጋር ሄዱና አባት የለንም ወንድም የለንም ግን ምን አምጣ? ከዛ እግዚአብሔርን ላሳውቀው አለ። እግዚአብሔርን ሊያሳውቀው ሲሄድ እግዚአብሔር እንደዚህ አለ፣ ወንድም ከሌላቸው አባት ከሌላቸው ከዚህ በኋላ ይሄ ሕግ ሆኖ ይጻፋል። በሰለፓር ልጆች ምክንያት የትኛውም ሴት መውረስ ትችላለች አለ። ዛሬ በኢየሱስ ስም ኃይል ጸልያለሁ። እነዚህ ሴቶች በጄኔሬሽናቸው በትውልዳቸው የመጀመሪያ ናቸው። በእስራኤል ታሪክ የመጀመሪያዎቹ መሬት የያዙ ሴቶች እነሱ ናቸው። በእናንተ ቤተሰብ ውስጥ የመጀመሪያዎቹ እጅግ በጣም ባለጸጋ ሰዎች የመጀመሪያዎቹ እጅግ በጣም ባለጸጋ ሰዎች እናንተ እንድትሆኑ ጸልያለሁ። እናንተ እንድትሆኑ ጸልያለሁ። በቤተሰባችሁ የመጀመሪያ፣ በሰፈራችሁ የመጀመሪያ፣ በምድራችሁ የመጀመሪያ በኢየሱስ ስም ኃይል እንድትሆኑ ጸልያለሁ። በኢየሱስ ስም ኃይል እንድትሆኑ ጸልያለሁ። እነዚህ የሰለፓድ 5 ሴት ልጆች ወንድም የላቸውም። ወንድም የለም፣ አባትም የለም። ራሳቸውን ሲያዩት መሬት የላቸውም። ራሳቸውን ሲያዩት ርስት የላቸውም። ተነሱና ለምን ሙሴ ጋር አንሄድም? ከኔ ጋር ናቸው። ለምን ሙሴ ጋር አንሄድም? መሬቱን የሚደለድል እሱ አይደለ? ርስት የሚሰጠው እሱ አይደለ? እግዚአብሔር እንደሆነ እንደማይከለክል እናውቃለን። ሕጉን ያመጣው ሙሴ ስለሆነ ሙሴ ጋር እንሄዳሉ። ከዛ ሙሴ እግዚአብሔርን ልጠይቅ ሲል ደስ አላቸው። ምክንያቱም እግዚአብሔር እንደማይከለክላቸው ያውቃሉ። ሄሎ እግዚአብሔርን ልጠይቅ ሲል እሺ ጠይቅ አሉት። ከዛ እግዚአብሔርን ጠይቆ ሲመጣ በእነዚህ ሰዎች ምክንያት እግዚአብሔር ለሴት ልጆች መሬት እንዲሰጥ ፈቀደ። በእናንተ ምክንያት በእናንተ ምክንያት ትውልዳችሁ ሲባረክ ያለው፣ ቤተሰባችሁ ሲባረክ ያለው፣ ስትበዙ ያለው፣ ፍሬ ስታፈሩ ያለው፣ በሮቻችሁ ሲከፋፈቱ ያለው፣ በሮቻችሁ ሲከፋፈቱ ያለው በእናንተ ምክንያት ቤተሰቦቻችሁ ሲበለጽጉ ያለው፣ የቤተሰቦቻችሁ ታሪክ ሲቀየሩ ያለው በዘራችሁ ውስጥ ከምድራችሁ ውጭ ወጥቶ የሚያክሰው ከሌለ if there is nobody in your family that went abroad, ኤዥያን፣ አውስትራሊያን፣ አሜሪካን if you've never been to Asia, America, አውሮፓን in Europe, ረግጦ የሚያክሰው ከሌለ if you have no one like that in your family, የመጀመሪያው እናንተ እንድትሆኑ ጸልያለሁ። I pray maybe you the first one. የመጀመሪያው እናንተ እንድትሆኑ I ጸልያለሁ። pray you may be the first one. የመጀመሪያው እናንተ እንድትሆኑ ጸልያለሁ። I pray you may be the first one. በዘራችሁ ውስጥ In your family, ሚሊዮን ብር ቆጥሮ የሚያክሰው ከሌለ if there's no one that counted millions before, ህንጻዎችን አይቶ የሚያክሰው ከሌለ if there's someone that's never seen, የእርሻ ኢንቨስትመንቶችን አይቶ የሚያክሰው ከሌለ if there's no one that has seen investments, ኢምፖርትና ኤክስፖርቶችን አይቶ የሚያክሰው if ከሌለ there's no one that haven't seen, እናንተ የመጀመሪያ እንድትሆኑ ጸልያለሁ። I pray you may be the first one. የመጀመሪያ እንድትሆኑ ጸልያለሁ። I pray you may be the first one. የመጀመሪያ እንድትሆኑ ጸልያለሁ። I pray you may be the first one. የመጀመሪያ ሆናችሁ የመጀመሪያ ሆናችሁ I የመጀመሪያ pray you may be the first one. ቁጭ በሉ። Take your seats. ክብር ለኢየሱስ ይሁን። Glory be to Jesus. ክብር ለኢየሱስ ይሁን። Amen. መሳሪያ አየሁኝ። መሳሪያ አየሁኝ። ስለ መሳሪያው ከማውራቴ በፊት አንድ ነገር ልንገርህ። አንተን ያስነሳውበት ትልቁ ምክንያቴ አንድ ሰው አንተ አጠገብ አየሁ። ስልክ ይዛል? አዎ። ክፈተው። ሰውየውን ላሳየህ ነው። ማይሆን ሰው ፓሪካ ቶንዶሮ ቦሳቴ አሜን። ና ይሄ የምን ቲም ነው? ይሄ አሰልጣኝ ነበር። የምን የሪፐብሊኩ የሪፐብሊኩ ጥበቃ። ምንድነው ስራ? ወታደር ነኝ። ወታደር ነህ? ለምን እንደዛ አልኩ መሰለህ? አትሂድ እየተባልክ ነው የመጣኸው። አንድ ጓደኛ ሚራክል ጋር ልሄድ ነው ስትለው አትሂድ እያለህ ነው የመጣኸው። እውነት ነው። አንድ ጓደኛህን አየሁት። እውነት ነው። ምን አለ? አትሂድ በቃ ምንድነው አንተ የምትሄደው ሰባኪ ነህ እንደዚህ ነው የመጣው። ጓደኛህን ጥለው ነው የመጣኸው። አዎ። አንተን አየሁ፣ ቤተሰቦችህን አየሁ፣ አየለ የሚባል ሰው አየሁ። አባቴ ነው። አየለ አባትህ ነው። አየለ አባትህ ነው። ፕራካ ቶንዶሮ ቦሳቴ አሜን አሜን አሜን። ጀለብሬዲያ ክራዶሳ I receive አሜን። ስላንተ ስለ ቤተሰብ የነገርከው ያወራው ሰው የለም? የለም። እርግጠኛ ነህ? አዎ። አርፌ ስሜ ነው። ማን ነው ስምህ? አሪፌ አየ። አሪፌ አሪፌ ስምህ ነው? አዎ። አሪፌ ስምህ ነው? አዎ። ምን እንደማይል ልንገርህ። ቤት ሲመጣ ይቻለሁ። I receive ወሰድኩት። ቤት መሬት ማለት ቤት ሲመጣልህ አይቻለሁ። ሃሌሉያ ኢየሱስ። አንተ ጋር መምጣት ኑሮበት የዘገየ መሬት አየሁ።
እውነት ነው። ይሰጠው ተብሎ ዘገየ። እውነት ነው። ምንድነው እውነት? ለመስጠት የሆነ ነገር እንዴት አልተሰጠም ላንተ አልተሰጠም ሲሉ ነበር። ከዚህ በኋላ አስለቅቄልሃለሁ። አሜን። ጨለማው ለዘላለም ተባሯል፣ 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 ተባሯል። እስኪ ተባረረ በሉ። ተባረረ። በርህን አስከፍቻለሁ። ነገር ተለቋል በኢየሱስ ስም። አሪፌ ቻው። ኢየሱስ ይችላል። በሮችን መክፈት ይችላል። ድምጻቸው አይሰማም። ይችላል። እዛ ጋር ፊት ለፊት ያለው ቀይ የለበሰው ሰው ያጠገብ ያለው መለጥ የሚለው ሰው አንተ እጅን ያነሳው መለጥ የሚለው ሰው ስላንተ ማየውን ብነግር በጣም ነው የሚያስደነግጠው። መጀመሪያ ለጤንነት ልጸልይልህ። ከሁሉ በፊት ወደ ጤንነት ላይ የሚወረወረው ፍላጻ ለዘላለም ተሰብሯል። አሜን። ተሰበረ በሉስ። ተሰበረ። አሜን። አንተን አየሁ። ሚሊዮን ብሮች ወደ መንገድህ እየመጡ ነበር። አሜን። ምንም ያኔ ስማኝ፣ ሚሊዮን ብሮች ወደ መንገድህ እየመጡ ተይዘው አየኋቸው። ተይዘው አየኋቸው። ሚሊዮን ብሮችን እየጠበክ ነው። እውነት ነው። ሊመጡ አልቻሉም። አዎ ልከኛ አይደለ? እውነት ነው። በጣም ብዙ ሚሊዮን ብር ኦልሞስት ወደ 50 ሚሊዮን ብር የሚጠጋ ብር እየተጠበቀ ነው፣ ግን ሊመጣ አልቻለም። እውነት ነው። ሊመጣ አልቻለም። ይሄንን እያየሁ መሬት አየሁ። መሬት አየሁ። ከዚህ በኋላ ያንተ በረከት ተለቋል። አሜን።